ርሳችን ስንገባ እንግዲህ የነፃ መሬት ተቀላቀሉ የተባሉ ጀነራል አሉና ከሰሞኑ ማን ናቸው? በሌላ በኩል ደግሞ ትናንት መቀሌ ገቡ የተባሉ ጀነራልም አሉ። እስቲ ሁለቱን ደግሞ እንስማ። እንግዲህ ነፃ መሬት ወደ ተባለው ተቀላቀሉ ተብሎ የተነገረላቸው ወዳን ጥሩ ናቸው። በነገራችን ላይ ወዳን ጥሩ ሀቀኛና ምልህ ጥሩ አቋም ያላቸው ሰው ናቸው ይሏቸዋል። ከወዳን ጥሩ ሌላ የነፃ መሬትን እዛ ያለውን ሰራዊት በበላይነት እየመራ የሚገኘው እንግዲህ ተክላይ አሸብር ወይም ጀነራል ወዳ አሸብር ነው። ሌላው እንግዲህ ከዚህ ጋር በተያያዘ በጣም የሚገርም ነገር እዚህ በስክሪኑ ላይ የምታየው ጀነራል ፊሊጶስ ይባላል። የሻዕቢያ ጀነራል ነው። ትላንትናው ዕለት መቀሌ ገብቷል እና እነ ፍስሐ ማንጁስ ምናምን ሁሉ አቀባበል አድርገውለታል። እንግዲህ አንድ ሀገር ሉዓላዊነትን በተጻረረ መልኩ የመቀሌ ህዝብ በነገራችን ላይ ትላንት የግንቦት ማርያምን ለማክበር ይህንን ጉዳይ ሲሰማ በጣም ሲሸበር ነው ያመሸው። መቀሌ ስትሸበር ነው ያመሸችው። የታደሰ ወረደ ኃላፊነትና ተግባር ምንድን ነው? መቀሌ ህዝብ በነገራችን ላይ ትላንት የግንቦት ማርያምን ለማክበር ይህንን ጉዳይ ሲሰማ በጣም ሲሸበር ነው ያመሸው። መቀሌ ስትሸበር ነው ያመሸችው። የታደሰ ወረደ ኃላፊነትና ተግባር ምንድን ነው? ማይችል ከሆነ አሳልፈው መስጠት ነው፣ ወይም አልቻልኩም ብሎ መናገር ነው፣ ወይም መንግስት አንድ መፍትሄ እንዲፈልግ ሪፖርት ማድረግ ነው። ነገር ግን አሁን በዚህ አይነት ሁኔታ በርካታ ሰላዮች እንግዲህ ገብተዋል የተባለው ወደ ትግራይ መቀሌ ድረስ የፌዴራል መንግስት እዚህ እስኪመጡ ነው እንደሚጠበቀው። ምንድን ነው እየሆነ ያለው? መናገሩ ምንድን ነው ባንዳ የሚያስብለው እንዴ? እናንተ ይህንን የሚሉ ሰዎች ለነገሩ ያው ወይ ከቲፒኤልኤፍ እንትን ያላቸው ጥቅም ምናምን የሚያገኙ ካልሆነ በስተቀረ የትግራይን ህዝብ የሚያስቀድሙ ይሄ ሁሉ የሞተ ዛሬም ለመሞት ለመማገድ አሰፍስፈውት አዘጋጅተውት ያለውን መከላከልና ማውገዝ ሲገባ ዘራፊዎቹን ያበረታታሉ። የገረመኝ ነገር በጣም ደስ ያለኝ ጌታቸው ዘራፊዎችንና እነምግበን ጀግና ታደርጋለህ። 8000 ልጆችን የሚገልብህን ወርቅ የሚዘርፍብህን ከኋላ የሚመታህን ያስፈጅህን ምንድነው ጀግና የምትለው? እንደዚህ አይነት ጀግና አለ? ምንድነው ጀግና የምትለው? እንደዚህ አይነት ጀግና አለ? ጌታቸው እናመሰግናለን። ዘራፊዎች ናቸው። ግንባር አዛዥ ነኝ ይላሉ። የሆነ ነገር አወራ ወርቅ ሲዘርፍ ነው የሚሉ 2014 ነው የምነግርህ። 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ። ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። ታጣቂ ብቻ ታጣቂ አመራጭ ጥቂቶች እኮ ናቸው እነዚህ ዘርፋ ውስጥ የገቡት። ትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ ብቻ አለበት። ጥቂት አባላት ነው ያሉት፣ ግን በትግራይ ህዝብ ስም ስለሚምሉ ስለሚገዙ ከምንም ነገር በላይ ቅድም እንዳልከው የትግራይ ህዝብ ከህልውናው ጋር ተያያዘ ህወሓትና ህወሓት ብቻ ነው መፍትሄ የሚል እንግዲህ ሮቤል ይሄንን ይመስላል። አሁን እዚህ ጋር ቅድም ያነሳ ነው የጋዜጠኛው እንትንነት ማናው ታላለው ሁሉንም ነገር አጋልጦታል። በነገራችን ላይ እስካቫተር አንተ ጦርነት ውስጥ ነው ያ ሁሉ እየተመቱ እንግዲህ መጨረሻው ላይ ያ ሁሉ ሰራዊት እያለቀ እንደውም እሱ በትላንትናው እንትን ላይ 2013 14 ከዛ በኋላ ሶስተኛው ዙር ላይ ወደ ሰላም ገብተን ቢሆን ኖሮ ያ ሁሉ እልቂት ከሁለቱ የከፋ እልቂት የተደረሰብን በሶስተኛው ዙር ነው አለ። ያ ሁሉ እልቂት እየተካሄደ እየፈረሰ ትግራይ እየሸሹ እየገቡ እያለ ለምሽግ መቆፈሪያ የተባለውን እስካቫተር ወርቅ እያወጣበት ወድም ቤት ስም ማን ነው ብሎ አይጠይቀውም እንዴ? እና
ጌታቸው ነው በቃ የአየር ሽፋኑን ያለ ጠያቂም ቢያወራ ይሳካለታልና እንዲህ አይነት አጋጣሚዎች ሲገኙ በደንብ አድርጎ የመጠየቅ እንትን ቢኖር ጥሩ ነበር። ለማንኛውም በድጋሚ እናመሰግናለን ጌታቸውን። አረም እንደመጣር ሂደቱን ለፍትህ ሳይሆን ለቀጣይ ቁርሾ፣ ለቀጣይ ቂም፣ ለቀጣይ መበቃቀል የመጠቀም አዝማሚያና ፕሮፓጋንዳ በስፋት ይሰማል እና ይህ ለተጎጂዎችም ለወደፊት አብሮነትም ያለው አንድምታው ምንድን ነው ይላሉ? የአፋር የአማራ በደል በማነሱ በመተለቁ ምክንያት መደብዘዝ አለበት ብለን አናምንም። ትልቅ በደል ተፈጽሟል። ትልቅ ጥፋት ተፈጽሟል። ስለዚህ የተፈጸመው ጥፋት አማራም ላይ አፋርም ላይ የተፈጸመ ጥፋት ኢኳሊ ሊያሳመን የሚገባ ስለቀማቸው ህወሓትን ለማጠልሸት የትግራይን ህዝብ ወደ አዘቅት የሚያስገባ ማስረጃ እየሰጠ እንደሆነ በደንብ ያዙልኝና ውሸት መሆኑን ግን ኢትዮጵያውያን መላ ኢትዮጵያውያን ይህንን የሚመለከታቸው ሰዎች እንዲያውቁ ትፈልጋለሁ። እንዴት ነው ውሸት? አንድ በአንድ እንትን እያልን እንሄዳለን። አሁን ትልቅ ጥፋት ነው የተፈጸመው። የፌዴራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። አልሟገትም በዛ ጉዳይ። መቀጣት ያለባቸው መቀጣት መቻል አለባቸው። እንደተባለው የጥፋት ፓሪቲ ማስቀመጥ ተገቢ ባይሆንም በእኛ በኩል የተፈጸሙ ጥፋቶች ካሉ ይኖራሉ። መጠየቅ ባለብን ደረጃ መጠየቅ መቻል አለብን የሚል እምነት አለ። ታጣቂዎቻችንን በአንድ ወይም በሌላ ምክንያት ከግንባር ሸሸህ ብሎ የረሸነ ይኖራል። በዛ ደረጃ መጠየቅ መቻል አለብን። መከላከያ በገባባቸው አካባቢዎች የወሰዳቸው የወር ድንብር እርምጃዎች ካሉ አሉም መጠየቅ መቻል አለበት። ይሄ መከላከያ አሉም የትግራይን ህዝብ ጥያቄ ከቁም ነገር እንዳይደርስ የትግራይ ህዝብ ጥያቄ እንዳይመለስ ሆን ብለው ተመካክረው የገቡበት ነው። የት ነው ያለው ያልተጠና አሉም የሚለው ጌታቸው ካለ ብሎ ቢያልፍ እንኳን ምን አለ ማለት አትሊስት ሰዎች የትግራይ ህዝብ በደንብ ማወቅ አለበት። ወደ ወንጀል እያስገባን ጥያቄያችን እንዳይሳካ ኒውትራላይዝ እያደረገ እንደሆነ በደንብ ልንረዳው ይገባል ማለት ነው። ሰራዊት ወይ መከላከያ ሰራዊት ጎን ተሰልፎ የመጣ ሌላ ኃይል የፈጸሟቸው ሁሉም በደሎች ወይ የትግራይ ታጣቂዎች ሌሎች አካባቢዎች ሄደው የትግራይ ታጣቂዎች ሌሎች አካባቢዎች ሄደው የፈጸሟቸው በደሎች ኦፕን ሆነን መነጋገር መቻል አለብን። አንዱ ለሌላው ብቻ የትግራይን ህዝብ ማዋረድ እናቶች በነገራችን ላይ ጦርነቱ ካዋረዳቸው በላይ ጌታቸው ያዋረዳቸው ይብሳል። አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው የሚለው። ምክንያቱም የኤርትራ ሰራዊት እንግዲህ 76% የኤርትራ ሲፈጸመት 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግቶ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንጻር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ አካባቢ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትሮ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብረውታል። ግን ምንም የሚል ተጽፎ ታያለህ በትግርኛ 30 ዓመት ወደኋላ መልሳችሁናል፣ 40 ዓመት ወደኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ ይደረግ ነበረ። በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የትግራይን ሰው እንደ ሰው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት። ስለዚህ ይህንን 24% የፈጸሙት ኃይሎች አሁን በትግርኛ እንቀጥላለን። በትግርኛ የተጻፉትን የነገረን
ለምንድን ነው በአማርኛ የተጻፉት ያልነገረን? 76% ሻዕቢያን የፈጸመው 24% የፈጸሙት ማን ናቸው ብሎ ነው የሚያስቀምጠው? ለፋኖ ለፌደራል መንግስትና የኛውም ፈጽመዋል ብሎ ያስቀምጣል። 24%ቱ ለነዚህ ያከፋፍላል። ፌደራል መንግስት ሻዕቢያንም የጠራ ፋኖም ይሁን ሌላም ይሁን ኢትዮጵያ ውስጥ ያለው ኃይል የጠራ ከውጭም ድሮንና ሌላ ጠርቶ ያመጣ ወንጀሉ እንዲቃለልለት በጌታቸው አንደበት ህዝብን ማሳመኑ ነው። ሻዕቢያ አልፈጸመም አልልም። ሻዕቢያን ፈጽሟል፣ ኢትዮጵያውያንም ፈጽሟል፣ የአማራ ፋኖ ምናምንም ፈጽሟል። አሁን እንደዚህ ብለው ይጽፉ ነበር። 30 ዓመት መልሳችሁናል፣ 20 ዓመት መልሳችኋለን ብለው ይጽፉ ነበር ብለዋል። ፔካ ሃቨስቶ የፊንላንድ ውጭ ጉዳይ ሚኒስትር ነው እና የአውሮፓ ህብረት ኢንቮይ ሆኖ ኢትዮጵያ በመጣበት ወቅት ወይ ዋይፕ አውት እናደርጋቸዋለን ከምድረገጽ እናጠፋቸዋለን ወይ ደግሞ 100 ዓመት ወደ ኋላ እንመልሳቸዋለን ብለውኛል የኢትዮጵያ ከፍተኛ ባለስልጣናት ብሎ አደባባይ ላይ የተናገረው አሁን ካለው 40 ዓመት ወደ ኋላ እንመልሳቸዋለን ጋር አያይዞ ቢናገረው አይሻልም ነበር? የኤርትራ ሰራዊት ደፍረዋል 76% ምናምን ካለው ፐርሰንቱ ይቅርና የትኛው ዩኒቨርሲቲ ነው እንደዛ ያጠናው? ገና ነው አልተጠናም እኮ። ወደ ሆስፒታል የሄዱት ሆስፒታል ያቃቸው ይሆናል፣ የደፈረዋቸው ተናግረው ይሆናል። ሆስፒታል ያልሄዱት በየቤቱ ተከሂዶ የሚጠናው ካሁን በኋላ ስንት እንደሚሆን ያልታወቀው እንደዚህ ዩኒቨርሲቲዎቹም አላሳተሙትም፣ ገና ነው የታተመ የለም። ሲታተም በግልጽ ሁሉንም ሲጠና ያኔ እናወጣዋለን። ግን ደማችሁ እንዲነጻ እንዲጸዳ ከሆነ ከኛ መውለድ አለባችሁ ብለው የደፈሯቸውስ የት ሄዱ? በየትኛው ፐርሰንት ይሆኑ? ጌታቸው ምን እያደረገ እንደሆነ ቅድም ተናግሬያለሁ። አንደኛ ፌደራል መንግስት ከወንጀል ነፃ ማድረግ ነው። ከጄኖሳይድ ተጠያቂነት ነፃ ማድረግ ነው። የትግራይ ህዝብ የነፃነት ጥያቄ ማጠልሸት ነው። የትግራይ ህዝብ ፍላጎት ወደኋላ እንዲቀር ማድረግ ነው፣ እንዳይመለስ ማድረግ ነው። ኤርትራ ነች የፈጸመችው ወደሚለው እንዲያደላ ማድረግና ከዛ በኋላ በሉ ተጋሩና ኢትዮጵያውያን አንድ ላይ እንዝመት ኤርትራ ላይ ተብሎ እንዲዘመት ማነሻሻ ነው፣ ማነቃቂያ ነው እያደረገ ያለው። ይሄ እያንዳንዱ ኢትዮጵያዊ እያንዳንዱ ትግራዋይ በተለይ ማወቅ አለበት፣ መጠየቅ መቻል አለባቸው። በይፋ ግን 76%ቱን ይሄን የምገልጽልህ 24 እና 76 ነው የማወዳደር ጉዳይ አይደለም። እውነት ነው በትግራይ ሴቶች ላይ የተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናች አፍጥጠን ልናየው የሚገባ ከዚህ እውነታ ጋር ሳትታረቅ ደግሞ ሌላ ነገር ማለባበስ እንደተባለው ግን በኤርትራ ሰራዊት ወገን ቢያንስ ባረግነው ጥራት ያረጋገጥነው ደሊበሬት የሆነ ሲስተማቲክ የሆነ የትግራይን ሰው የማንበርከክ የትግራይን ሴቶች ቅስም የመስበር እንቅስቃሴ ግን ይደረግ እንደነበረ ያ ማለት የመከላከያ ሰራዊት አባል ሆኖ የፋኖ አባል ሆኖ ወጣቶችን በሰመሪ ላይ የጨፈጨፈ ሰው የለም ማለት አይደለም። እሱም በሚጠይቅበት ደረጃ መጠየቅ ማለት ልጃገረዶች የደፈረ ሴቶች የደፈረ ባለትዳሮች ወዘተ What does the egg you eat every day have to do with አይደለም። እሱም በተጠያቂነት ልክ መጠየቅ ይችላል። የህዋት ታጣቂም ወይም በህዋት ታጣቂ ስምም መጠየቅ አለበት። እኔ አሁን እያልኩ ያለሁት ይሄ በደል አልተፈጸመም አይደለም። ቅድም እኮ አልኩ ለምሳሌ ወገኖች አሉበት ፈጽመዋል፣ ፈጽመው እኮ እርምጃ የሚወሰድባቸው አሉ። ባይዘው በእኛ በኩል እኔ አንድ ነገር ልንገር፣ ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር ጥረት የሚያደርጉ ናቸው። ይሄ መታወቅ ይችላል። ስርዓት ለማክበር በሚያደርጉት ጥረት አማራ ክልል አፋር ክልል ላይ የመድፈር ወንጀል የፈጸሙ ሰዎችን እርምጃ የወሰዱ አውቃለሁ። የሰራዊት አመራሮች እርምጃ መውሰድ ሰመሪ ላይ እርምጃ መውሰድ ነው ትክክል የሚሆነው ወይስ ለፍትህ ማቅረብ የሚለው የተለየ ጉዳይ ሆኖ በእኔ አንደርስታንዲንግ እንደዚህ አይነት በደል ሲፈጽሙ እርምጃ የተወሰደባቸው ታጋዮች እንዳሉ አውቃለሁ። ያ ማለት ባወቁት ልክ ብቻ አልቋል ማለት አይደለም። ለዚህ ጥፋቱም ካሉ መመርመር መቻል ከተጠያቂዎች
የኛም ፈጽሟል ለማለት ነው። 24ቷን ነው አሁን እየበታተናት ያለው። በ24% እንዳይጠየቅ ፌደራል ማለት ነው። እንዲህ አይነት ህሊና ከትግራዋይ ነው ወይ ማለት እኔ ያስቸግረኛል። የትኛው አናሊሲስ ቢሰራ በየትኛውም ልክ ብትደግፈው ኢትዮጵያ ከተጠያቂነት የሚያድን ነገር አለ ወይ? የጄኖሳይዱ ዋና ተጠያቂ ኤርትራ ትግባ፣ ሶማሊያ ትግባ፣ ሌሎቹም ይግቡ፣ ያስገባው ደፍሮ ያስደፈረው ገድሎ ያስገደለው ወሮ ያስወረረው እኮ የኢትዮጵያ መንግስት ነው። በየትኛው ልክ ቢለካ ነው የኢትዮጵያ መንግስት ነፃ አድርገህ ወይም ወንጀሉን አቅልለህ ሌላውን ከፍተኛ ወንጀል የምታስይዘው? ማን አስገባውና ነው? እነሱ ባይገቡ አልቆልን ነበር እየተባለ ሲዘመርላቸው የነበረ ዛሬ ስለተጣሉ 76 አልከው 78 አልከው። እኛ መጀመሪያ ጠላት የትግራይ ህዝብ ጠላት በመሰረታት ሀገር ባፈራው ሀብት ተመልሶ እንዲጎዳ እንዲጨፈጨፍ ያደረገው አብይ አህመድ የሚመራው መንግስት ነው። እያንዳንዱ ተጠያቂነት መጀመሪያ የሚሄደው እሱ ጋር ነው። ይህንን ተረስቶ ማንን ተሸውዶ ማን ላይ ምን ለማድረግ የታሰበ ነው አሁን እየተባለ ያለው የሚለው ሁሉንም ማሰባል ለመሆን ዝግጁ ሆኖ ይቻላል እየገምታለውና ያሳዝኑኛል። ጌታቸው እንደ መሪ የሚቆጥሩ ሰዎች አሉ። መጠየቅ ግን ሬዲ መሆን መቻል አለበት። አልተፈጸመም ብዬ መከራከር ጥፋት ነው። ስለዚህ እኔ በማቀው ልክ የትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች ሰፈር ያደርጉት፣ ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው። በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብሎ የሚፎክሩ ሰዎች ይሰማለሁ። እኔ እንዲህ ቢያንስ ንስሐ ይገባ፣ ጥፋቱን ይቀበል። መጀመሪያ ከመከላከያ ንስሐ ገብቶ ነው አብይ አህመድ ያለ አማካሪው የሆንከው። ንስሐ ቢገባ የኤርትራ ሰራዊትም ሌላም እንፈልጋለን። የኤርትራ ሰራዊትም ወንጀል ፈጽሟል፣ የኢትዮጵያ ሰራዊትም እንደዛ። ዋናው ወንጀለኛ ግን አብይ አህመድ ነውና ንስሐ ገብቶልህ ይሆን አማካሪው የሆንከው? ንስሐ ገብታ ይሆን ኢትዮጵያ ወደዛ ሄድከው እንዴ? የተደፈሩ ሴቶች እኮ በሌለ በውሸት በጥንቅር በቅንብር የነሱ ሴቶች በወንዶች ነው የተደፈሩት፣ የኛ ሴቶች ግን በሳንጃ ነው የተደፈሩት ብሎ ያጎረሰ እጅ ሲወቀስ የሰማኸው ከአብይ አህመድ አይደለም፣ አምኖ ነው። ንስሐ ገብቶ ነው አብይ አህመድ። እኛውን ከኤርትራ ጋር ሰላም ማድረግ አለብን ከሚሉ ሰዎች አንዱ ነኝ። መጨረሻ ላይ ይደርሳል፣ ምንም ጥርጥር የለኝም። ኤርትራና ትግራይ አሁን እየመጣ ያለው ትግራይን የመውረር ኤርትራን የመውረር ፍላጎት የአብይ አህመድ ያ እንዳይቀር እንዳይመክቱት፣ አንድ ላይ ሆነው እንዳይመክቱት እየተደረገ ያለ ነው። የጠላት ወዳጄ ብሎ ኢሳያስን ይዞ ትግራይ የደፈረ መሪ አሁን ጠላታችን ነው፣ ትክክል ነው፣ ንስሐ እስካልገባ ድረስ ካልታረቅን ድረስ ግን ቢያንስ እርቅ ይደረግ እና እየመጣብን ያለው እንከላከል ቢባል ነውር የለውም። ጨፍጭፈውናል፣ ትክክል ነው፣ ልክ አብይ አህመድ እንዳደረገው። ግን የአብይ አህመድ ይበዛል። እነሱንም ጠርቶ ያስገባው እሱ ስለሆነ ያመነውን ህዝብ አስሮ ያስደፈረ አስሮ ያስገረፈ እሱ ስለሆነ ከአብይ አህመድ በላይ ወንጀለኛ የለም። ስለዚህ ንስሐ አልገባማ፣ አልሰማነውም። እያለን ያለው ምን እንደሆነ እኔ ራሱ ግራ እየገባኝ እኮ ነው። ምንድን ነው የተፈለገው? 76 አሁን ምንድነው? የትግራይ ህዝብ ሆይ አብዛኛው የደፈረ ኤርትራ ነው፣ የጨፈጨፈ ኤርትራ ነው እና እንዳቀርበው ሰላም እንዳታረግ ነው። እሱ በሚገባን ልክ እንሄድበታለን፣ ግድ የለም። ፈርጣጮች፣ ባንዳዎች፣ የጠላት መሳሪያዎች ተናግረው የሚያደሙ አይደሉም። ኢትዮጵያውያን እንዳይሸውዱ ነው በአማርኛ ቋንቋ እየሰራ ያለው፣ እውነታውን እንድታውቁት። ከመከላከያ ስለዚህ በፈረምነው ልክ ተጠያቂነት አረጋግጠናል ወይ መታየት ያለበት ጉዳይ ነው። ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ
ህዝብ እንደ ህዝብ እንዲንበረከክ ህዝብ እንደ ህዝብ እንዲጠፋ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንፃር የተደራጀ ስራ የሰራ ኃይል ወገኔ ነው ብዬ መንቀሳቀስ ምክንያት ይኖራቸው ይሄንን በደንብ ግምት ውስጥ ማስገባት ተገቢ ነው የተጠያቂነቱ ትግራይ ውስጥ የተፈጠረው በደል ሌሎች አካባቢዎች በተፈጸመው በደል ምክንያት ሊደበዝዝ የማይገባም አንድ እዚህ ላይ ያለው ለምሳሌ ፕሪቶሪያ ተስማምተን መጥተናልና የፌደራል መንግስት እንዲገባ ተስማምተን መጥተናልና በቃ ከፌደራል እንደፈለግን እናረግ ከዛኛው ግን አይቻልም ነው ይያል ያለው ሞኝነቱ ምንድነው መሰላችሁ ከኤርትራ ጋር እኮ ልክ እንደ ፕሪቶሪያ አይነት እንስማማን ያለው የት ይሁን ፕሪቶሪያ ይሁን ናይሮቢ ይሁን ካርቱም ይሁን መቀሌ ይሁን አስመራ ይሁን እንስማማን ያለው ይሄንን ነው ይያልን ያለነው እየጣርን ያለነው ይሄንን ነው ምናልባት ግን እኛ በባህልም በቋንቋም በታሪክም ስለምንገናኝ ወንድማማችን ነንና መግባባት እንችላለን እስከ ተግባባንበት ድረስ እንሂድና ሶስተኛ ወገን ማስገባት ካለብን እናስገባ ነው ሞኞች አይደለንም ዝም ብለን አይደለም ከኤርትራ ጋር ሰላም ምንፈጥረው ሰላም ለሁላችን ስለሚያስፈልግ ለሰላሙም ሁላችንም ዋጋ መክፈል ስላለብን የምንከፍለው ዋጋ አሁን ያልኩት ማረጋገጥ ነው የሚሆን ማረጋገጥ ነው የሚሆን ስለዚህ ፕሪቶሪያ አይነት ለኤርትራ ደግሞ በዛ መንገድ እነሱም በሚፈልጉት እኛም በምንፈልገው መንገድ እናደርጋለን ነው ሰላም ብናደርግ ምንድነው ያን ያክል ያቁላላት ሀገሪቱ ሰላም ቢደረግ ምንድነው ይህን ያክል ውሸት በነጌታቸው አንደበት እንዲደሰኮር የተፈለገበት ምክንያት ምንድነው ውሸት መዋሸት ቋላ ያስፈልግም ነበር ሰላም ለሁላችንም ያስፈልጋል አሁን እየተመጣ ያለው ጥላሸት እየተቀባ ያለው የትግራይ ህዝብ አፈሙዙ ወደ ኤርትራ እንዲያዞር ነው አፈሙዝ ምናዞርበት የለም በሰላም ነው የምፈልገው መሬታችንን አስረክቡን ግዛታችንን አስረክቡን እያልን እየለመንን ያለነው ለሰላም ስንል የምንከፍለው ዋጋ ይመስለኛል ኢትዮጵያውያን ያውቁታል ትግራይ ውስጥ